የጎንጋ ህዝቦች የልማትና የትብብር ማህበር ያዘጋጀው 6ኛ የጎንጋ ህዝቦች የልማትና ትብብር ፎረም በሸካ ዞን ቴፒ ከተማ ተካሂዷል። በትብብር ፎረሙ የመንግስት የስራ ኃላፊዎችና ሌሎች ተጋባዥ እንግዶች የተገኙ ሲሆን የሶስቱ ወንድም ህዝቦችን የጋራ ታሪክና ባህል የሚዘክሩ የተለያዩ ባህላዊ ክዋኔዎችም ቀርቧል። እኛም በቴፒ ከተማ ተገኝተን ፕሮግራሙን አዘጋጅተናል። እስከ ዝግጅቱ ፍጻሜ አብራችሁን ሁኑ። የጎንጋ ህዝቦች የዘር ግንድ የሆኑ የካፋቾ ሸካቾና ሸናሻ ብሔረሰቦች በቋንቋና ባህል በታሪክና ሌሎችም እሴቶች ፍጹም ተቀራራቢ የሆኑ ህዝቦች ናቸው። እነዚህ ቤተሰቦች ከ400 ዓመት በፊት በተለያየ ምክንያት ተጠፋፍተው እንደነበረ የኋላ ታሪካቸው ይናገራል። ይህን የሚያጠናክረው የጎንጋ ህዝቦች የአብራ ከፋይ የሆኑት የዩኒቨርሲቲ ተማሪዎች ከ1970ዎቹ ጀምሮ በተላላቆቹ የአዲስ አበባና ሐረማያ ዩኒቨርሲቲዎች የተመደቡ የካፋ ሸካና የሸናሻ ተማሪዎች ንቃተ ህሊና ጊዜ የደበቀውን ርቀት የገደበውን የ400 ዓመታት የሶስት ወንድማማቾችን ድብቅ ምስጢር ገለጠ። ተማሪዎቹ አንዳቸው የሌላኛውን ቋንቋ ድንገት ያዳምጣሉ። የሚገርም ተቀራራቢነት በመኖሩ ተማሪዎቹ ይበልጥ እየተግባቡ ይመጡና ሲጠያየቁ የሚነጋገሩት ቋንቋ በእጅጉ መመሳሰላቸውን አግርሞት ይጭርባቸዋል። የትምህርት ጊዜ አብቅቶ ክረምት ወደ ቤተሰብ ሲመለሱ ጉዳዩን ለቤተሰቦቻቸው ያወጋሉ። የየብሔረሰቦቹ አንጋፋ አባቶች የጎንጋ ህዝብ ታሪክ ይነግሯቸዋል። ይህን ተከትሎ ምሁራንን በማሳተፍ ጥናት ተጀመረ። ይህንኑ መሰረት በማድረግ በ1999 ዓ.ም ሶስቱ የብሔረሰብ ልጆች ለመጀመሪያ ጊዜ እምባና ሳቅ በተቀላቀለ ስሜት ታላቅ መድረክ አዘጋጅተው እንደገና ለመገናኘት በቁ። ጎንጋ የሚለው የጋራ ስያሜ ከብሔረሰቦቹ ቅድመ አያቶች አንዱና ዋነኛ ከሆነው ጎንጋ ከሚባል አባት መጠሪያ ስም እንደሆነና እነዚህ ወንድማማቾች ካፋቾ፣ ሸካቾ፣ ሸናሻ፣ ቦሾ፣ ህናሮ፣ አንፊሎና አጎ ወይም ደግሞ አገቦ የሚባሉ እንደነበሩ ማወቅ ተቻለ። የኋላ ኋላ እነዚህ የጥንታዊ እስራኤል ነዋሪዎች የሆኑት የጎንጋ ህዝቦች ለከብቶቻቸው ግጦሽ ሳር ፍለጋ ወደ ግብጽ ወርደው በአሌክሳንድሪያ አካባቢ ያሉ ተፈጥሯዊና ሰው ሰራሽ ተጽዕኖ በርትቶባቸው የአባይን ወንዝ ተከትለው ጎጃም፣ ወንበራ፣ ዳሞትና ቡሬ እንደሰፈሩ አባቶች ይተርካሉ። ሆኖም ይህ ቦታ የአየር ንብረት ተመራጭ ስላልሆነ ወደ ደቡብ ምዕራብ ኢትዮጵያ መጓዝ ግድ ሆነ ይላሉ አባቶች። የ400 ዓመታት የመለያየት ታሪክም ይኸው ነው ተጀመረ የሚባለው። ታዲያ የዚህ ትውልድ ምዕራፍ ሁለቱን ሻማ የለኮሱትን የዩኒቨርሲቲ ተማሪዎች የእርስ በርስ ግንኙነት ፍሬ እንዲያፈራ መጥቶ ካፋቾ፣ ሸካቾና ሸናሻ ወንድማማቾችና እህታማቾች ከአዲስ አበባ በተጨማሪ በየብሔሩ መገኛ ቦንጋ፣ ማሻና ቡለን ላይ ለህዝብ ግንኙነት ተካሄደ። ክብራትና ክብራን አሁን ላይ የተጀመረውን ይህንን ታሪካዊ ክስተት ሙሉ በሙሉ በመዋቅር ደረጃ መሰብሰብ የማይቻል ቢሆንም የአንድ አባት ልጆች የሆኑትን የጎንጋ ህዝቦችን የኋላ ታሪክ በአግባቡ አጥንተን እና አስጠንተን ህዝብ እንደ ህዝብ እንዲገናኝ የዚህ አይነቱ ፎረም አይተከ ሚና ስላለው ፎረሙ ተጠናክሮ እንዲቀጥል የማቋረጥ ተሳትፎና ድጋፍ በሸከቾ ወንድሞቻችሁ በኩል እንዳለ በልበ ሙሉነት እያረጋገጥኩ በድጋሚ እንኳን ወደ ቤታችሁ ወደ ሆነው ሸካ ዞን ቴፒ ከተማ በሰላም መጣችሁ። Wamadi gona watote dan jeliun warite
የጎንጋ ህዝቦች ለረጅም ጊዜ ተለያይቶ የቆዩና በተለያየ ቦታ ቢኖሩም ተመሳሳይና ተመጋጋቢ የሆነ ባህል እና ቋንቋን ጠብቆ ቆይቷል። ቋንቋቸውም የኦሞቲክ ቅርንጫፍ እንደሆነ የታሪክ ምንጮች ያወሳሉ። ይህም ለዘመናት በጂኦግራፊያዊ አቀማመጥ ለረጅም ዘመናት ተለያይቶ የቆዩ ነገር ግን ይህ ህዝብ ከዘመናት መለያየት በኋላ ያለው ቋንቋ እና የባህል መመሳሰል ከጥንት የነበረን የስሞች መነሻ አንድ ስም ለመሆኑ ታላቅ ማሳያ ነው። ህዝቦች በየአጋጣሚ በተለያየ ቦታዎች ማለትም በትምህርት ተቋማት፣ በዩኒቨርሲቲዎች፣ በኮሌጅ በማንኛቸውም ቦታዎች እንደግለሰብ በሚገናኙበት ቦታዎች ሲተዋወቁና ሲተያየቁ የባህል፣ የቋንቋ፣ የታሪክ መመሳሰል መኖሩን እንደተገነዘቡ እና እንደ ህዝብ አንድ መሆናቸውን እየተረዱ መቼና እንዴት እንደሚገናኙ ሲተያየቁና ሲነቀፋፈቁ ቆይተዋል። ጉዳዩ እየገፋ ሲመጣ በ1999 የመጀመሪያው በከፋ የተካሄደው ፎረም የህዝቦችን አንድነት በተለይ የቋንቋ፣ የባህል፣ የታሪክና የጋራ ቅርስ ለመጠበቅና ለማስቀጠል ባለው የጋራ ፍላጎት በመነሳሳት ጉልህ የሆነ ስራ ተሰርቷል። ይህ እንቅስቃሴ በጎንጋ ህዝቦች መካከል የባህል ልውውጥ እንዲኖርና ማህበራዊ ትስስርን በማጠናከር የጎንጋ ህዝቦችን ባህል፣ ማህበራዊና ኢኮኖሚያዊ እድገቶች እንዲፈጠሩ አድርጓል። የጎንጋ ህዝቦች የሚኖርባቸው ክልሎች በተለያየ ተፈጥሮ ሀብት የበለጸገ ነው። ለብልጽግና ጉዟችንም ታላቅ ጸጋ ያለን ስለሆነም ለተግባራዊነቱ ህዝቦቻችንን አስተባብረን ልንረባረብ ይገባል። የጎንጋ ህዝቦች እንደገና መገናኘት ለማህበራዊ ኢኮኖሚያዊ እድገት አዳዲስ እድሎችን ከፍቷል። በጋብቻ መተሳሰር፣ የሰው ኃይል ቅጥር ከአንዱ አካባቢ ወደ አንድ አካባቢ መፈጸም መቻሉ፣ የባህልና ኢኮኖሚ ትስስር መጀመሩ ወደ ታሰበው መንገድ እያመራ መሆኑን ያሳያል። በአጠቃላይ የጎንጋ ህዝቦች ዳግም መገናኘት የጥንካሬና ዘላቂ የባህል ወንድማዊና ቤተሰባዊ ትስስርን እያጠናከረ ይገኛል። የጎንጋ ህዝቦች የተፈጥሮ ሀብቱን ለዘላቂ ጥቅምና እድገት በማዋል ትብብርን በማጉልበት ከፍተኛ ማህበራዊና ኢኮኖሚያዊ ብልጽግና ለመፍጠር ምቹ ሁኔታ ተፈጥሯል። ይህ በህብረ ብሔራዊ አንድነት የጋራ ማንነታችንን ከአፍራሽ ትርክት ከማረም ባለፈ ለዘላቂ እድገትና ብልጽግና መንገድ ለማረጋገጥ ምቹ እድል ነው። የጎንጋ ህዝቦች ታሪክ በኢትዮጵያ ህዝቦች ታሪክ ወይም በኢትዮጵያ ታሪክ ውስጥ ሰፊ ክፍል ያለው ነገር ግን በታሪክ ጸሐፍት በኩል በተዛባ ትርክት ማንነቱና ያለው ታሪክ እምብዛም ጎልቶ እንዳይወጣ ከተደረጉ ህዝቦች መካከል ሊጠቀስ የሚችል ነው። ይሁንና ግን ዓለም አቀፍ ጸሐፊዎች፣ አንዳንድ የሀገራችን ምሁራን በኢትዮጵያ ታሪክ ውስጥ የጎንጋ ህዝቦችን ታሪክ በስፋት የዘረዘሩበት ሁኔታ አለ። የጎንጋ ህዝቦች በኢትዮጵያ ታሪክ ውስጥ ሰፊ ግዛት በመያዝ አሁን ከምናውቀው ከአባይ ወንዝ በስተደቡብ እስከ ቱርካና ሐይቅ ድረስ ባለው ግዛት ውስጥ የተለያዩ መንግስታትን በመመስረት ባሉበት ጎን ለጎን የአስተዳደር ስርዓትን በመዘርጋት ለረጅም ዓመታት ይኖሩ የነበሩ የከፋ፣ የቦሮ ሽናሻ፣ የሸክቾ፣ የአንፊሎ፣ የኢናሪያና ቦሾ መንግስታት ሰፊ ግዛት በመያዝ በኢትዮጵያ ታሪክ ውስጥ ይታወቃሉ። ይሁንና ግን በአንዲት ሀገር መንግስት ግንባታ ሂደት ውስጥ የህዝቦች እንቅስቃሴ የመስፋትና የመጥበብ ሂደት ያለ መሆኑ ግልጽ እንደመሆኑ መጠን እነዚህ ወንድማማቾች መንግስታት ህዝቦች በነበረው ሁኔታ በተለይ ከ15ኛው መቶ ክፍለ ዘመን ወዲህ እንዲለያዩ በመደረጉ ምክንያት ለረጅም ዓመታት ሳይገናኙ የቆዩበትን ታሪክ ማስታወስ በቂ ነው። ይሁንና ግን እነዚህ ወንድማማች ህዝቦች አሁን ባሉበት አካባቢ ሆኖ ሲያበቁ በሺዎች ኪሎ ሜትሮች ርቀት ላይ ሆነው ቋንቋቸው፣
ባህላቸውና ወጋቸው ሳይደፈር አስከብሮ የመኖራቸው ውጤት ከዚህ ማህበረሰብ የወጡ ምሁራን በሚማሩባቸው ዩኒቨርሲቲዎች የቋንቋ መመሳሰል፣ የባህል መመሳሰል ጋብዟቸው አንተ ከየት ነህ? አንተ ከዚህ ነህ፣ እኔ ከዚህ አይደለሁም፣ አረ አንተ ከሽናሻ ነህ፣ አይ አንተ ከከፋ ነህ፣ ቋንቋ ከፍኛ ይመስላል፣ ቋንቋ ሸክኛ ይመስላል በመባባል ስለ ራሳቸው ታሪክ ሲያጠኑ በተለይ ከ1970ዎቹ ጀምሮ በነበሩ እንቅስቃሴዎች ይህ ነገር ውስጡን ሲብላላ ቆይተው ስርዓቱ በፈጠረው መልካም አጋጣሚና በሕገ መንግስታችን በተቀመጠው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች የመደራጀት ቋንቋቸውን የመልማት አብሮ የመበልጸግን መብት መነሻ በማድረግ በ1999 ዓ.ም ለመጀመሪያ ጊዜ ለመገናኘት ችለዋል። ከዛ ወዲህ ተከታታይ 5 ዙሮችን በማከናወን ዛሬ ላይ ለስድስተኛ ዙር ለህዝቦች እንቅስቃሴ ወይም ለህዝቦች ትውውቅ በሸካ ዞን ዋና ከተማ በክልሉ ብዝሃ ከተማ በሆነችው ቴፒ ላይ ለስድስተኛ ጊዜ ለመገናኘት በቅተናል። ስለዚህ እንኳን ደህና መጣችሁ ማለት እንወዳለን በክልሉ መንግስትና በራሴ ዞን። ስለዚህ ይህ ግንኙነት ሰፍቶ ሀገራዊ አንድነታችንን በሚያጠናክር አኳያ የጋራ እሴቶቻችንን ለመጠበቅ በወንድማማች ህዝቦች መካከል ማህበራዊና ኢኮኖሚያዊ ትስስርን ሊያጠናክር በሚችል መልኩ ባህላችን፣ ቋንቋችንና ማንነታችን ዳብሮና በልጽጎ ሀገራችን ላሰበችው ሁለንተናዊ ብልጽግና የራሱ የሆነ አሻራ የሚያኖር የትብብር ፎረም መሆኑን የክልሉ መንግስት ያምናል። ስለዚህ ከፋ፣ ብሮ ሽናሻና የሸካ ህዝቦች በታሪክ አጋጣሚ የተለያዩ ህዝቦች ግን ዛሬ ላይ ጊዜውም ፈቅዶ ህገ መንግስቱም ፈቅዶ የተገናኘን ህዝቦችንን ብዙ የጋራ የሚያደርጉን ነገሮች አሉን። ስለዚህ የህዝብ መገናኘቱ እንደ ግለሰብ በጣም ደስተኛ ነኝ። ሲናፍቀውም ነበርና ሲመሰርቱም ከነበሩት ሰዎች አንዱ ነኝ። ለዛሬም ለስድስተኛ ዙር በመብቃታችን እግዚአብሔርንና እናንተን ሚዲያዎችንም አመሰግናለሁ። ከዚህ በፊት ከነበሩ የህዝብ ለህዝብ ግንኙነቶች ይሄ በጣም የተለየን የሚያደርገው የተጠና ነው። ስትራቴጂክ እቅድ ያለው ነው። በፊት ለገጠሙት ችግሮችን በደንብ አድርጎ ዘርዝሮ በጥናት ያወጣ ነው። በቀጣይ ስጋት አቅጣጫዎች ምንድናቸው፣ ምን ውጤት ይጠበቃል፣ ምንስ ይገኛል የሚለውን ነገር በዝርዝር ያስቀመጠ ስለሆነ ይሄም ደግሞ በተቋም ደረጃ ተደራጅቶ ሊካሄድ ይችላል የሚል ረጅም እቅድ ሁሉንም ነገሮች ያሟላ የአሰራር ስልት ጭምር ያስቀመጠ ስለሆነ ተጠናክሮ ይቀጥላል የሚል እምነት አለኝ። ይህንን እስካሁን የሄድንባቸውን ህዝብ ለህዝብ ግንኙነቶች ምንድነው የሰራናቸው፣ ምንድነው የነበሩ ድክመቶች፣ ወደፊት ምን መሰራት አለበት የሚል ሀሳቦች ቀርቦ ውይይት አድርገናል። ፕላስ ደግሞ የፎረሙ ወደፊት በቋሚ ህዝባዊ መሰረት ኑሮ በተቋም ደረጃ እንዲመራ የጎንጋ ህዝቦች የእድገትና የልማት ፎረም የሚል ሀሳቦች፣ መቋቋሚያ ደንቦች እና ሌሎችም ቀርቦ ውይይት ያደረግንበት ነው። በአጠቃላይ ደግሞ በሌላ መንገድ ሌላው ፎረሙ ያየነበት አግባብ እንደዚሁ የነበሩን ታሪካዊ በቋንቋ በባህል የሚያሳስሩ ብዙ ነገሮች እንዳሉን ተገንዝበናል። ይህ በሻገር ይህን ያህል አመታት ተለያይቶ የነበሩ ህዝቦች እስካሁን ድረስ በብዙ መንገድ የሚያስተሳስሩን አንድነታችን የሚገልጹ ሀሳቦቹን በፎረሙ እንደተነሱ ነው የተገነዘብኩና በተፈጥሮ ሀብት የበለጸገ አካባቢ ነው። በመሰልጠን እና በመማር ደረጃም ካየኸው በእርግጥ ገና የሚቀርብ ቢሆንም መንገድ ሊያሳዩ የሚችሉ የተማሩ የተወሰኑ አካላት አሉ። ፕሮጀክቶችን ሊሰሩ የሚችሉ ጥናትና ምርምር ሊያደርጉ የሚችሉ መንገድ ሊያሳዩ የሚችሉ ወንድሞች አሉና እነዚህ በሙሉ ቁርጠኝነት መምራት ከቻሉ፣ እነዚህ በሙሉ ቁርጠኝነት ህዝቡን ማነቃነቅ ከቻሉ ህዝቡ ካለበት ድህነት፣ ከጤና ችግር፣ ከትምህርት ችግር ሊፈታ ይችላል። ወይንም ያለውን ችግር ማቃለል ይቻላል። በጋራ ሆነ የሰራው ነገር አቅም ይኖረዋል።
ስለዚህ ለዛ ሲባል ነው እንግዲህ ዋናው ያለንን ምንድነው እድል ይሄን ያለንን እድል የተፈጥሮ ሀብት አንድ እድል ነው። የተማሪ ሰው ኃይል መኖር አንድ እድል ነው። ይሄንን እድል በሚገባ እድላችን ላይ ሰርተን ለውጥ በማምጣት የህዝቡ ኑሮ እናሻሽል፣ ብልጽግና እናምጣ የሚል ዓላማ ያለው ፎረም ነውና የዛሬ በተደራጀ መልኩ ለወደፊቱ ህዝባችንን በማስተባበር ልማት ልናመጣ የምንችልበትን የትብብር የልማትና የትብብር ፎረም የጎንጋ የልማትና የትብብር ፎረም የምንመሰረትበት ቀን በመሆኑ ከፍተኛ የሆነ ልዩነት አለው። ከቀድሞ በጣም የተሻለ ነው። የተሰሩ ስራው ዛሬ ኤርፖርት ቀርቧል። ጥናትና ምርምር በዚህ በጎንጋ ህዝቦች ዙሪያ ተሰርቷል። በእነዚህ ላይ ውይይት አድርገናል። ለቀጣይም በቋንቋም በባህልም በታሪክም ኮሚቴዎች ይደራጁና የበለጠ የተጠናከረ ጥናትና ምርምር የሚያደርጉበት ሁኔታ ነው የሚኖረው። የ5 ዓመት እቅድ ታቅዷል። የሸካ ቦሮ ሽናሻና የካፈቾ ህዝቦች ሌሎች ናሪያ የመሳሰሉትን ጨምሮ የጎንጋ ህዝቦች ነበሩ። ያው በተለያየ ምክንያት ተራርቆ የቆዩ ናቸው። እነዚህ ተራርቆ የቆዩ የአንድ አካባቢ ማህበረሰቦች ወይም በዘር የተሳሰሩትን ማገናኘት መቻል አለብን የሚል የተለያዩ ምሁራን በተለያዩ ጊዜ ሲያነሱ ነበረ። የህዝብ መነፋፈቅን ፍላጎትም ነበር። በእነዚህ ምሁራን አማካኝነት አንድ ወቅት ላይ የፎረም ተቋቁሞ በ3ቱ ዞኖች ላይ እየተንቀሳቀሰ በየ2 ዓመቱ ሲያካሂድ ነበር እና መሀል ላይ በጸጥታና በተለያዩ ምክንያቶች ቆይቶ ነበረ ለአንድ 6 ዓመት። ዘንድሮ ደግሞ ያው ጊዜያዊ ኮሚቴ ተዋቅረው ይሄ ጉዳይ እንደገና መልሶ መቀጠል የሚችልበት ሁኔታ መኖር መቻል አለበት በሚል ረጅም ቅድመ ዝግጅቶችን ሲያደርግ ቆይቷል። ከነዚህ ቅድመ ዝግጅቶች መካከል በፊት የነበረው ፎረም በምን መልኩ ነው የቀጠለው፣ ምን ጠንካራ ጎኖች ነበሩት፣ ምን ደግሞ ደካማ ጎኖች ነበሩት የሚለውን በዝርዝር ገምግሟል። ዘገመግን ጠንካራ ጎኖች ነበሩት። ማህበረሰብን የማገናኘት ሁኔታዎች ነበሩ። እያንዳንዱ ከአንድ ቦታ ወደ አንድ ቦታ ሲንቀሳቀሱ የአብሮነት ስሜት፣ የልምድ መለዋወጥ ስሜት፣ በእያንዳንዱ ቦታ ያሉ የሚመሳሰሉ ነገሮችን የመለየት በቋንቋ በተለያየ መልኩ የሚመሳሰሉ ነገሮችን የመለየት ስራዎች ተሰርተዋል። ሁለተኛ ደግሞ ከአንድ አካባቢ ወደ ሌላው አካባቢ ሄዶ የስራ እድል የመፍጠር ጅማሬዎችም ነበሩ። በኢንቨስትመንትም እንደዚህ ሙከራዎች ነበሩ። እነዚህን በጥሩ ጎን ከወሰደ በኋላ ግን ተጠናክሮ መቀጠል ያልቻሉበት ሁኔታ ነው ያለው። ተዘዋውሮ ያው ስብሰባዎችን ከማድረግ በዘለለ በጣም ብዙ ውጤታማ የሆኑ ነገሮችን ስላላመጣ ከዚህ በኋላ ትስስሩ ተጠናክሮ መቀጠል የሚችልበት ሁኔታ እንዲኖር ለእነዚህ ህዝቦች ብቻ ሳይሆን ለሀገሪቱም ትልቅ ፋይዳ መስጠት የሚችልበት ሁኔታ እንዲኖር ማህበራዊ ትስስሩን ማጠናከር፣ በኢኮኖሚው ደግሞ የተሻለ አቅም ማግኘት የሚችልበት ሁኔታ መኖር መቻል አለበት የሚል ግንዛቤዎችን በመያዝ ይህ ፎረም በደንብ መጠናከር የሚችልበትና በእቅድ ሊመራ የሚችልበት ሁኔታ መኖር መቻል አለበት የሚል ነው። ስለዚህ አንደኛ ስትራቴጂክ እቅድ ወጥቷል። ከዚህ በኋላ በየጊዜው የህዝቦችን አንድነት ትስስር ማጠናከር የሚችል ኢኮኖሚካሊ እንዴት ኤምፓወር ማድረግ እንችላለን የሚለው ነገር ግንዛቤ ውስጥ ያስገባ እቅድ ተዘጋጅቶ የቀረበበት ሁኔታ ነው ያለው። የራሱ የሆነ መለያ አርማ አዘጋጅቷል። ህገ ደንብ አዘጋጅቷል። ህጋዊ ሰውነት ማግኘት የሚችልበትን እንቅስቃሴ ጭምር እያደረገ ያለበት ሁኔታ ነው ያለውና ከበፊቱ በጣም በተሻለ በዘለለ ከቦታ ቦታ ስብሰባ ከማድረግ ባለፈ ህዝቦችን አንድ ማድረግ የሚችል የጋራ የሆኑ ተቋማትን ደግሞ በእያንዳንዱ ቦታ ላይ ያሉ ጉለቶችን በለየ መልኩ የልማት እንቅስቃሴዎችን ማድረግ የሚችልበት ሁኔታ እንዲኖር የሚያስችል ዝርዝር እቅዶች ወጥቷል። ወንድማማቾች ህብረት በቃላት ከሚገለጸው በላይ የሚያስደንቅ ህብረት፣ እውነተኛ ወንድማዊነትን የሚታይበት ነው። ቀኑን ሙሉ አብሮነት የማይጠገብ እንደሆነ፣ ወንድምነት ከቃላት በላይ እንደሆነ፣ በደም መተሳሰር ትርጉሙ እጅግ በጣም ከፍ ያለ እንደሆነ ሁላችንም ያየንበት ነው። ይሄ ትስስር ደግሞ የበለጠ ማጠናከር ለትውልድ ማስተላለፍ ትርጉሙ እጅግ በጣም ከፍ ያለ ነው። አሁን ያለው ትውልድ ብቻ ሳይሆን መጪው ትውልድ በልማትም በተለያዩ ጉዳዮችም በማህበራዊ ህይወቱም የሚተሳሰርበት አብሮነቱን የሚያጠናክርበት የጋራ እሴቶችን የሚያጎለብትበትን እድል መፈጠር መቻል ስላለበት አሁን ተቋማዊ ቅርጹና ይዘቱም እጅግ በጣም ከፍ ባለ መንገድ ለማጠናከር ታስቦ ነው ይሄ ፎረም ዛሬ ውይይት እየተደረገ ያለው። እንዲሁ በዓል አክብሮ የመለያየት ጉዳይ ሳይሆን ከዛ ያለፉ እጅግ በጣም ታሪካዊ የሆኑ ውሳኔዎችም የሚወሰኑበት የነዚህ ወንድማማቾች ህብረትም ተጠናክሮ የሚቀጥልበት ሁኔታ እንደሚኖር እያየን ያለንበት ሁኔታ ነው ያለው። አሁን በሀገራችን ያለው አጠቃላይ የፖለቲካል ነባራዊ ሁኔታውም ለዚህ እጅግ በጣም የተመቸ ነው። እድለኞችም ሆነን በጣም በርካታ ምሁራን በእነዚህ 3 ወንድማማች ህዝቦች መካከል አብራክ የወጡ በርካታ ምሁራን አሉ። በጥናትም በምርምር ማገዝ የሚችሉ
በክልላችን ውስጥ የሚገኘው የቦንጋ ዩኒቨርሲቲ ደግሞ በጣም በተለየ መንገድ የጎንጋ ህዝቦችን ታሪክ የሚያጠና ዲፓርትመንትም ጭምር ከፍቶ እየሰራ ያለበት ሁኔታ ተጨማሪ እድልና አቅም ነው። ስለዚህ አሁን ማህበሩም ህጋዊ እውቅና አግኝቶ ሰውነት አግኝቶ የሚሰራቸው ስራዎች ላይ የሚደግፍ የህዝብ ከፍተኛ የሆነ ፍላጎትና ጉጉት እንዳለ ይህን ለማስተባበር አመራሩም ጋር ያለው ተነሳሽነት የተሻለ እንደሆነ ማየት ያየንበት ሁኔታ ስላለ እኔ በአጠቃላይ እጅግ በጣም ደስተኛ ነኝ። ከልብ የመነጨ ደስታ ተሰምቶኛል። በህይወት ዘመን ውስጥ ከሚያጋጥሙ ደስታን የሚፈጥሩ ጉዳዮች ውስጥ ከእንደዚህ አይነት የወንድማማችነት ፍቅርና አብሮነት የበለጠ ደስታን የሚሰጥ ነገር አለ ብዬ መግለጽ የሚችልበት ነገር የለኝምና እጅግ በጣም ደስ ብሎኛል። የዛሬ ፎረም እንግዲህ እጅግ በጣም ጥሩ ፕሮግራም ነው የሚል ነገር ነው ያለኝ። 6ኛ ዙር ፎረም ነው ዛሬ የተካሄደ ያለው ቴፒ ከተማ ላይ፣ በሌሎች ዞኖችም ከዚህ በፊት ሲካሄድ ነበረ። የዛሬው ግን በጣም ለየት ያለ እንዲሁ ፕሮግራም አካሂዶ ከመለያየት ያለፈ ብዙ የጥናት ውጤቶች ቀርቦ ብዙ ምክር ሀሳቦች ቀርቦ ውይይት የተካሄደበትና ውሳኔ የተሰጠበት ነው። ስለዚህ ከዚህ በፊት ከተደረጉ ፎረሞች በጣም ለየት ያለ ነው። እነዚህ ውሳኔዎች ደግሞ እነዚህ ብሔረሰቦች የራሳቸው የሆነ ባህል አላቸው፣ ቋንቋ አላቸው፣ ታሪክ አላቸው። የሚያመሳስላቸው በጣም ብዙ ነገር አለ። አንድ ናቸው። ከብዙ አመታት በፊት የተለያዩ ናቸው። ዛሬ ግን ተገናኝቶ ብዙ እርቀት እየሄዱ ናቸው። ስለዚህ በኢኮኖሚ መተሳሰር አለባቸው፣ ባህላቸውን በጋራ ማሳደግ አለባቸው የሚለው ብዙ ሰነዶች በምሁራን በኩል ቀርቦ ውይይት ተካሂዶበታል። ውሳኔም ተሰጥቷል። ቀጣይ እያደገ የሚሄድ ፎረም እንዲሆን ብዙ ስራ የተሰራበትና ብዙ ውሳኔ የተላለፈበት ስለሆነ ከየትኛውም ጊዜ በተለየ ሁኔታ በኢኮኖሚ ሊያሻግር የሚችል ለወጣቱ ስራ እድል ፈጠራን ሊፈጥር የሚችል ማህበረሰቡን በባህል በደንብ ባህል ያለውን ግንዛቤ እንዲረዳ ማድረግ የሚችል ፎረም ስለሆነ በጣም ጥሩ ነው የሚል ግምገማ ነው ያለኝ። እንደ አንድ የሽናሻ ማህበረሰብ ተወላጅ የተሰማኝን ስሜት ለመግለጽ በጣም ቃላት ያጥረኛል። ምክንያቱም አብሮነትን ለማጠናከር ወንድማማችነትን እህታማችነትን ለማጠናከር አብሮ ለማድረግ አብሮ ለመልማት መተባበር የግድ ይሆናል። ስለዚህ እኛ አንድ ሆነን በተለያዩ አጋጣሚዎች ተላይተን የነበርን እህታማችንና ወንድማማቾች አሁን በዚህ አይነት ሁኔታ ሰላሙ ሰፍኖ ፎረሙን አቋቁመን በመገናኘታችን ትልቅ ደስታ ይሰማኛል። ከማቋቋም ባለፈ ደግሞ የማህበረሰባችንን የልማት ተጠቃሚነትን ማረጋገጥ ከሁላችንም እንደ ተወላጅ እንደ አመራርም ብቻ ሳይሆን እንደ ተወላጅ እንደ ዜጋ ማጠናከር ይጠበቅብናል። ከኛ ለነገ ትውልድ የምናስተላልፈው ነገር መኖር አለበት። አባቶቻችንን ታሪካችንን፣ ባህላችንን፣ ወጋችንን ጠብቆ ለዚህ አድርሰውናል። እኛ ደግሞ ለነገው ትውልድ የምናስተላልፈው አሻራ ሊኖረን ይገባል። ስለዚህ ይህንን ፎረም ሁሉም በያለበት አካባቢ ማጠናከር የማህበረሰቡን ችግር መፍታት ይጠበቅበታል ብዬ አስባለሁ። ልንረዳ የምንችላቸው ነገሮች ሁለት ነገሮች አሉ። በእኔ በግሌ የማየው አንደኛው ትዝታ ነው፣ ሁለተኛው ተስፋ ነው። እንደ ትዝታ ማየት የሚችለው ነገር ቀደም ሲሉ የነበሩ ሰዎች ለምሳሌ ዶክተር አበበ ሲገልጽ በሰውነት አካል ሄዶ የቋንቋዎችን አንድነት በማህበራዊው፣ በኢኮኖሚው፣ በሁሉም ነገር ላይ ቀንጭቦ ባወጣው ነገር ላይ የሰዎች መግባባት የቋንቋውን አንድነት ከ400 ዓመት በላይ የቆየ ቋንቋ ሰዎች ሊግባቡ በሚችሉበት አይነት ነገር ያቀረበውን ሳይ ምን አይነት የጋራ ትዝታ አለን ማለት ነው። ይሄ የጋራ ትዝታችንን እንድናስብ ማድረጉ በራሱ አንድ ትልቅ ነገር ነው። የጋራ ትዝታ ብቻ ሳይሆን ደግሞ የጋራ ተስፋ እንድንይዝ እንድንሰንቅ ያደረገም ጽሁፍ ነው። ስለዚህ አሁን እዚህ የተሰበሰበው የጋራ ትዝታ አለው፣ የጋራ ተስፋ አለው። ስለዚህ የጋራ ተስፋ ካለው በጋራ ተሰርቶ ውጤት የማይገኝበት ሁኔታ ይኖራል ተብሎ አይገመትም። ስለዚህ አሁን በቀረበው እና በታየው ወደፊት ሊያሰራ ይችላል የሚል መተዳደሪያ ደንብም ሁሉ የወጣለት ስለሆነ እንደ ተቋም እስከ ታችኛው አካል ድረስ ደርሶ በህዝቡ ሙሉ ተቀባይነት አግኝቶ ይቀጥላል የሚል እምነት አለኝ። ማህበረሰቡ ውስጥ የተለያዩ የልማት እንትኖች ይኖራሉ፣ የትብብር ሂደቶች፣ ልማት ስቴሽኖች ይኖራሉ። የዚህኛው የትብብር ሌት የሚያደርገው አንደኛ
በቅድም በታሪክም እንደምንረዳው ለብዙ ዘመናት ተለያይተው የነበሩ ወንድማማች ህዝቦች ናቸው። በጂኦግራፊካሊ ብዙ ርቀት የሚኖሩ ግን በስለልቦና በማንነት በቋንቋ አንድ የሆኑ እነዚህ ህዝቦች ከሌላው የተለየ ነገር የሚያደርገው ይሄ ነገ የአሁኑ ጄኔሬሽን መሰረት ጥሎ የሚቀጥለው ትውልድ ደግሞ ይህን ቀጣይነቱን አንድነታችን በየትኛውም በኢኮኖሚም በማህበራዊ በባህላዊ ትስስሮች ተጠናክረን ተደጋግፈን በዚህ ተቋም መሰረት የተሻለ ደረጃ ማድረስ የምንችልበት ነው። ስለዚህ ይሄ ሌት ያደርገዋል። ይሄ የማንነት ጉዳይም ስለሆነ ከሌላው አሶሲዬሽን የሚለየው ይሄ አሶሲዬሽን የማንነት ነው። እነዚህ ህዝቦች ማንነትን፣ ባህልን፣ ቋንነትን ለቀጣይ ትውልድ ማስተላለፍ የምትችልበትን መስረት ነው የጣልነን ያለው ነው። እንደ ሌላው ማህበር አሶሲዬሽን በአንድ ወቅት ተነስተ የምታቋቁመው ወይም ሳይመች ስቀር የምትተው ማህበር አይደለም። ይሄ የማንነት ነው። ህዝቦችን በይበልጥ ጠንክሮ ተቋማዊ ነው በጥናት ላይ የተመሰረተ እንዲመራና ህዝብ ለህዝብ ግንኙነቱ የበለጠ ደረጃ እንዲደርስ ለሀገራችን እድገት ኮንትሪቢዩት በሚያደርግ አግባብ አሁን ለምሳሌ ቅድም እንደተባለው እነዚህ ህዝቦች በሚኖሩባቸው አካባቢዎች በተፈጥሮ ሀብት የታደሉ ናቸው። እነዚህ ህዝቦች የተለያዩ ምሁራን አሉ። ይሄ አካባቢ ለማማነል ለሀገራችን እድገት ኮንትሪቢዩት ያደረገ ነው ማለት ነው። ስለዚህ አሶሲዬሽኑ በዚህ አንግል መታየት አለበት። ለሀገር የሚጠቅም ነው፣ ለአካባቢ የሚጠቅም ነው፣ ማህበረሰብን ሊቀይር የሚችል ነው። አንዱ ለኢትዮጵያ ወይም ለሀገራችን እድገት አስተዋጽኦ ሊያደርግ የሚችል የልማት ኮሪደሮች ናቸው እነዚህ ህዝቦች ያሉባቸው አካባቢዎች። በዛ አንግል ማየቱ የተሻለ ነው የሚል ሀሳብ ነው ያለኝ። ዋናነት እንግዲህ የመንግስት አካል ወይም የመንግስት አመራሮች ናቸው ህዝቡን የሚመሩት። እነዚህ ፎረሞች እንደ ኤንጂኦ የህዝብ መድረኮች ናቸው ወይም የህዝብ ክንፍ መድረኮች ናቸው ማለት ይቻላል። እነዚህ ግን የሚመሩት እስከ ታች ድረስ የራሱ የሆነ የመንግስት መዋቅር ስላለው እነዚህ ህዝቡን በማስተባበር አላማው የተቀደሰ አላማ ነው። ህዝቡን በማስተባበር በአካባቢው ልማት ማምጣት ነው፣ በአካባቢው ብልጽግናን ማምጣት ነው። ስለዚህ ለአመራሮቹም ቢሆን ጥሩ እድልና ጥሩ አጋጣሚ ነው። ለምን ህዝቡን የማስተባበሪያ አንዱ መንገድ ነው። ስለዚህ ህዝቡን በማስተባበር ልማት ማምጣት የሚችሉ ስለሆነ ከፍተኛ የሆነ የማስተባበር ኃላፊነት የመምራት ኃላፊነት አለባቸውና ዋነኞቹ እንደም እነሱ ናቸው የሚል ሀሳብ ነው ያለኝ። ማህበሩን አጠናክረን ባቅም መግባባት ከቻል መተሳሰብ ከቻል ለትውልዱ ማድረስ ከቻል ትውልዱ መውሰድ ከቻለ ምንም የሚጎለን ነገር የለም። በተፈጥሮ ሀብቱም በሰላሙም በጤናውም እግዚአብሔር ይመስገን። በተለይ ደግሞ ወደ ምዕራብ ያለን እኛ ከፋና ሸካ ስቲል ተናበንም ስለምንሄድ ጎንጋ ህዝቦች ደግሞ በበለጠ ለኛ ምሰሶ ስለሚሆን የሚያቀራርቡን ነገሮች ላይ መስራት መቻል አለብን። በርቀት ያለው ቤንሻንጉል እንኳን ምናልባት በማህበራዊ ተቋማት በተፈጥሮ የሚርቅ ቢሆንም በቅርበት ድንበር የሌለን ህዝቦች አንድ ቋንቋ፣ አንድ ባህል፣ አንድ ተቀራራቢነት ያለን የከፋና የሸካቸው ህዝቦች በዚህ የጎንጋ ህዝቦችን በማጠናከር በዚህ ጥላ ስር ተሰባስበው ሸካም በልማቱ ከፋም በልማቱ በአንድነቱ ላይ እየሰራ መጠቃቀም የምንችልባቸው ነገሮች የሚያሳየን ነገር ስለሆነ ብዙ መቀራረብ በእኛ መሀል አለ። ይሄን ተጠቅመን ደግሞ ይሄ ማህበረሰብ በጋራ ተናቦ መስራት የሚችልባቸው ሁኔታዎች መፈጠር አለባቸው የሚል እምነት ይኖረኛል። ፊት ዝም ብሎ በፎረም ደረጃ ብቻ ነበር የነበረውና አሁን አማካይ የሆነ ቦታ አዲስ አበባ ላይ ዋናውን ጽህፈት ቤት መክፈት የሚችልበት ሁኔታ መኖር መቻል አለበት። እንደገና በየዞኖቹ በሶስቱ ዞኖች ንዑሳን ጽህፈት ቤቶች እናዋቅራለን። እነዚህ በደሞዝ መስራት የሚችሉ አካላት ይኖሩና ማህበረሰቡን ማስተባበር የሚችሉበት ሁኔታ መኖር መቻል አለበት። ከእያንዳንዱ ማህበረሰብ ለዚህ መግባት የሚገባው ኮንትሪቢዩት መደረግ የሚገባው ማህበሩን ለማንቀሳቀስ የሚደረግ አስተዋጽኦ መመርከት የሚችልበት ሁኔታ መኖር መቻል አለበት በሚል በዝርዝር ቀርቧል። ስለዚህ አሁን የራሱን የቻለ መንገድ አለው፣ እቅድ አለው፣ ቤት በኩል መሄድ መቻል አለብን የሚል ነገር አለ። የአፈጻጸም አቅጣጫዎችም ጭምር ተቀምጠዋል። በምን ያህል ጊዜ ሰሌዳ አስተባባሪው የተቀመጠ የገመገመ ስራዎችን ማስከተል ይችላል፣ ከማን ጋር በምን አይነት ሁኔታ መገናኘት መቻል አለብን፣ ከመንግስት ሊደረግ የሚገባው ድጋፍ ምንድን ነው የሚለው ነገር ስለቀረበ ከበፊቱ አሁን አንድ እርምጃ ተሻግሮ ለማጠናከር የሚያስችል ነገር ስላለ ወደ ማህበረሰቡም ይወርዳል። እንደገና በዘላቂነት ለትውልድ መተላለፍ የሚችል ነገር ነው ብለን እናስባለን። ስለዚህ ከዚህ ተነስቶ ደግሞ ያው እኛም እንደ ዞን አስፈላጊውን ነገር እናደርጋለን። ለዚህ ቅድመ ዝግጅት የበኩላችን አስተዋጽኦ አበረክተናል። እዚህ እንዲደርስ በሀሳብም በተለያየ መልኩ የደገፍንበት ሁኔታ ነው ያለው። ወደፊትም የተለያዩ አካላትን በማስተባበር እኛ አካባቢ ያሉ ማህበረሰቦች ለዚህ ለጎንጋ
የልማትና የትብብር ፎረም የበኩላችን አስተዋጽኦ ማድረግ የሚችሉበት ሁኔታ እንዲኖር በጋራ ያው በቁርጠኝነት የሚሰራበት ሁኔታ ይኖራል የሚነሳባል። ቀደም ከነበረው በስያሜም ጭምር የጎንጋ ህዝቦች የልማትና ትብብር ፎረም ማድረግ መቻል ማህበር መመስረት መቻል አለብን። ይሄን ደግሞ በበጎ አድራጎት ድርጅትና በኤጀንሲ ተመዝግቦ ህጋዊ እውቅና ኖሮት የራሱ ጽህፈት ቤትና ቅርንጫፍ ጽህፈት ቤቶችም ጭምር እንዲኖሩት በማድረግ እነዚህ ተቋማት ደግሞ በሶስቱም ብሔረሰብ ውስጥ ከሶስቱም ህዝቡ ወንድማማች ህዝቦች አብራክ በወጡ በተማሩ ምሁራን የሚመራበትን ሁኔታ መፍጠር እስከ ታችኛው ማህበረሰብ ድረስ የጎንጋ ህዝብ አካል ነኝ የሚለው ነገር በስምና በንግግር ወይም በቃላት ብቻ የሚገለጽ ሳይሆን እያንዳንዱ የአባልነት ግዴታውንም ጭምር የሚወጣበት የህዝቦችን ትስስር ማጠናከር በልማትም ጭምር መረጋገጥ ያለበት ስለሆነ አሻራ የማኖር ስራዎችም ለማኖርም ጭምር በስትራቴጂክ እቅድም ጭምር የተቀመጠበት ሁኔታ ነው ያለው። ከዚህ ቀደም የነበሩ ፎረሞች ላይ አብሮ በዓል ማሳለፍ አንዳንድ ውሳኔዎችን የመወሰን ቀላል ትርጉም የሚሰጣቸው ባይሆኑም የተደራጁ ናቸው ተብሎ የሚወሰዱ አይደለም። አሁን ላይ ግን የ10 ዓመት ስትራቴጂክ እቅድም ጭምር እንዲኖረው ተደርጎ ይሄ ስትራቴጂክ እቅዱ በሁሉም አካባቢዎች ላይ በሚቀጥሉት 10 ዓመታት ይሄ ማህበር ትኩረት ሰጥቶ ማከናወን ያለባቸው ይሄ ደግሞ የማህበረሰቡን ባለቤትነትን ባረጋገጠ መልኩ ለማካሄድ እያንዳንዱ የእድሜው ከ18 ዓመት በላይ የሆነ የጎንጋ ህዝብ አካል የሆኑ ወንድማማቾች በነጻ ፈቃድ እና ፍላጎት የተመሰረተ አባልም ሆነው የድርሻቸውን የሚወጡበት የበጎ ፈቃድ አገልግሎት ማድረግ የሚችሉበትን እድሎችም ጭምር መፍጠር አለብን ተብሎ ታቅዶ በጣም በተደራጀ መንገድ እየተከደ ነው ያለውና ከዚህም በኋላ የሚወሰኑ ታሪካዊ ውሳኔዎች ይኖራሉ ብዬ አስባለሁ። እኛ በኩል ከሶስቱ አንዱ የከፋ ዞን ነው። ከፋ ዞን ህዝባዊ መሰረት ማስያዝ ነው። ስለ ጎንጋ ህዝቦች በቂ ግንዛቤ ማህበረሰቡ እንዲኖር ማድረግ ነው። ማህበረሰቡ ድጋፍ እንዲኖር ማድረግ ነው። ይሄ ፎረም በደንብ ተጠናክሮ እንዲቀጥል በእኛ በኩል ጠንካራ ስራ እንሰራለን ብለን እናስባለን። በኢኮኖሚ ማደግ እዛም እዚህም ያለውን ችግር በጋራ መፍታት፣ የማህበረሰቡን ተጠቃሚነት ማረጋገጥ፣ በጋብቻ መተሳሰር፣ እዚህ ያለው ከፋ ላይ ያለው ሽናሻ ጋር ሄዶ ስራ መስራት፣ የስራ እድሎችን መፍጠር፣ መደራጀት፣ መጠናከር። ብዙ ሀብት አለን፣ ብዙ ማዕድናት አሉ። አሁን ወደኛ ወደ ቤኒሻንጉል ብትመጡ ሽናሻ ማህበረሰብ ጋር እምነበረድ አለ፣ ወርቅ አለ። እዚህ ያለው ወጣት ስርዓት ወጣት ወደዛ መጥቶ የመደራጀት መብቱ የተጠበቀ ነው። እዛም ያለ በስራ አጋጣሚ ስራ እድል ያልተፈጠረለት ካለ ሸካ ላይ ከፋ ላይ መጥቶ መስራት ይጠበቅበታል። ትስስራችን የሚጠናከረው በልማት እንጂ አብሮነታችን የሚጠናከረው በልማት እንጂ አብሮ በመላት በመጣት ብቻ አይደለም። ስለዚህ ሁላችንም በያለንበት የትስስራችን የሚጠናከርበትን መንገድ ተከትለን መስራት ይጠበቅብናል ብዬ አስባለሁ። ወጣቱ ትውልድ የኛ አባቶች እዚህ አድርሰውናል። እኛ ደግሞ ይህንን ለትውልድ ማስተላለፍ ይጠበቅብናል። አሁን ያለው ትውልድ ደግሞ ብዙ ምሁር አለን እዛም እዚህ የምናያቸው በጣም በሚገርም ሁኔታ። ስለዚህ ወጣቱ ይህንን አሁን እኛ የጀመርነውን ነገር ከጎናችን ሆኖ እንዲጠናከር የራሱን ድርሻ መወጣት፣ መስራት፣ መልማት ለትውልድ ማስተላለፍ አለበት። ስለዚህ ወጣቱ ይህንን አደራ መቀበል አለበት፣ ከኛ ጎን መሆን አለበት። እኛም ለወጣቱ አለን፣ ወጣቱም ከኛ ጎን መሆን አለበት ቢል መልእክት ነው የሚኖረኝ። በልማትና በኢንቨስትመንት አብሮ በመሳተፍ የወጣቱን ስብዕና የአባቱን የአያቱን ማንነት አውቆ ተገንዝቦ ስብዕናው ተገንብቶ ታሪኩን እያወቀ እንዲያድግ እንደዚህ ያለ የህዝቦች መገናኘት ትልቅ ፋይዳ አለው። አሁን በተያያዝነው ሀገራዊ ትርክታችን ህብረ ብሔራዊነትን አጠናክረን እንሂድ ብለን በብልጽግና ፓርቲያችን መሪነት እያካሄድን ባለነው እንቅስቃሴ ውስጥ ከሀገሪቱ ሰሜን አካባቢ ያሉ ህዝቦች ከሀገሪቱ ደቡብ አካባቢ ካሉ ህዝቦች ጋር አንድነታቸውን በቋንቋ፣ በባህል፣ በማንነት ማስተሳሰር መቻላችን እንዲሁም በክልላችን ውስጥ ያሉ ብሔር ብሔረሰቦችና ህዝቦች 13 ናቸው። እነዚህ 13ቱ ብሔር ብሔረሰቦችና ህዝቦች እርስ በርሳቸው የሚያጋምዳቸው የቋንቋ፣ የባህል፣ የማንነት ስብጥር አላቸው። እነዚህ ክልላችን ውስጥ ያሉ ብሔር ብሔረሰቦችና ህዝቦች ከ50-60% በላይ የጋራ ማንነት ያላቸው መሆኑ ዛሬ ላይ ከኛ ጋር ተቀላቅሎ እያከበረው ላለው የቦሮ ሽናሻ ህዝብ ሌላ ዘመድና ወንድም እዚህ ክልል ውስጥ ያለው መሆኑን ማሳያ ነውና ክልላችን በተጨማሪ ይህ የጎንጋ ህዝቦች ትብብርና ልማት እንቅስቃሴ በሶስቱ ወንድማማች ህዝቦች መካከል ላይ ብቻም ሳይሆን
በክልላችን ባሉ ከክልላችን ውጭም ባሉ ብሔር ብሔረሰቦችና ህዝቦች በጋራ ተጠናክሮ ሲቀጥል የኢትዮጵያን አንድነት ህብረ ብሔራዊነትን የሚያጸና የትብብርና የግንኙነት የልማት ፎረም እንደመሆኑ መጠን መንግስት ለያዘውና እየመራን ላለነው ገዢ ትርክት ብሔራዊነት የራሱ የሆነ ከፍተኛ አስተዋጽኦ አለው ማለት ነው። ስለዚህ ይህ የተቀደሰ ዓላማን መነሻ በማድረግ የደቡብ ምዕራብ ህዝቦች ክልላዊ መንግስትና ህዝብ ትብብራችሁን ግንኙነታችሁን በሚገባ በማጤን የሚደግፍ መሆኑና በቀጣይም የሚጠበቅበትና የሚፈለግበትን ለመወጣት ከጎናችሁ መሆኑን ስናበስርና ስንገልጽ በታላቅ ኩራትና ደስታ ነው።